ልጆ ክብደት አልጨምር ብለው ተቸግረዋል። እንዲሁም ብዙ ሰዎች እያየ አሬ ልጅ በጣም ቀጫጫ ሆነ ምን ይሻላል እያለ አስጨንቋቸዋል። ህፃናት ክብደታቸው የማይጨምረው ለምንድን ነው? አሳሳቢ የሚባለው መቼ ነው? ህክምናው መፍትሄውስ ምን ይመስላል? በዛሬ ቪዲዮ ለየት ያለ መረጃ እናቀርብላችኋለን። ብዙ ወላጅ ስለ ልጁ ኪሎ ለመጨመር ይጨነቃልና በዛሬ ቪዲዮ ለየት ባለ ሁኔታ ዶክተር ክንዱ እነዚህን ቶፒኮች ሰፋ ዘርዘር ያለ መረጃ ያቀርብላችኋል። ዶክተር ክንዱ እንኳን ደህና መጣ። በነገራችን ላይ ዶክተር ክንዱ ማለት በብሩኪንስ የህፃናትና ታዳጊዎች ክሊኒክ የህፃናት ስፔሻሊስት ሐኪም ሲሆን በደብረ ታቦር ዩኒቨርሲቲ ከ6 ዓመት በላይ የሰራ የህፃናት ስፔሻሊስት ሐኪም ነው። ዛሬ እነዚህ መረጃዎች ነው የሚያቀርብላችሁ። ቪዲዮውን እስከ መጨረሻ ይመልከቱ። ስለዚህ ዛሬ የምናየው እንግዲህ ወሳኝ የሆነ ጉዳይ ነው። እሱም ምንድነው የህፃናት ከስቶ መታየት ወይም ቀጭን መሆን ብዙ ወላጆችን ስለሚያስጨንቅ ማለት ነው። ነገር ግን ብዙ ህፃናት ከስተው ወይም ቀጫጫ መስለው ቢታዩም በአብዛኛው ህመም አለ ማለት አይደለም። በዛሬው ቪዲዮ ህፃናት ከስተው ቢታዩም ነገር ግን የሚያሳስቡ ምልክቶች የትኞቹ ናቸው፣ አሳሳቢ የሚባሉት ወይም ዋርኒንግ ሳይንስ ወይም ሲምፕተምስ ወይም ደግሞ ምልክቶች የትኞቹ ናቸው፣ እንዲሁም ደግሞ ወላጆች ማድረግ ያለባቸው ጥንቃቄዎች ወይም ደግሞ እርምጃዎች ምንድናቸው የሚሉትን እናያለን ማለት ነው። እሺ ዶክተር ክንዱ፣ ስለዚህ የህፃናት ኪሎ በተመለከተ ህፃናት ላይ አሳሳቢ የማይባሉ ነገሮች በተለይ ኪሎ ከመጨመር ጋር በተገናኘ አሳሳቢ የማይባሉ ወይም ኖርማል የሚባሉ ነገሮች የትኞቹ ናቸው? እሺ አመሰግናለሁ ዶክተር ፋሲል። ስለዚህ ከህፃናት መቅጠን ጋር ወይም ኪሎ አለመጨመር ጋር የሚታዩ ብዙ ጊዜ የሚከሰቱ ብዙ ህፃናት ላይ የሚታዩ ነገር ግን የማያሳስቡ ምልክቶች የትኞቹ ናቸው ስንል ወደ 4 የሚሆኑ እናያለን ማለት ነው። የመጀመሪያው እንግዲህ ህፃናት በተፈጥሯቸው ቀጭን ሊሆኑ ይችላሉ። ይህም ማለት ከእናታቸው ወይም ከአባታቸው በወረሱት ምክንያት ወይም ጄኔቲክ ፋክተርስ ምክንያት ህፃናት ቀጭን ሆነው ሊታዩ ይችላሉ ማለት ነው። ሁለተኛውና ህፃናት ቀጭን መስለው የሚታዩበት ምክንያት ደግሞ የምግብ ፍላጎት መለዋወጥ ወይም አፒታይት ቼንጅ ስለሚከሰት ከ1 ዓመት እስከ 3 ዓመት ያሉ ህፃናት የእድገት ፍጥነታቸው ስለሚቀንስ ከዚህ ጋር ተያይዞ የምግብ ፍላጎታቸው ይቀንሳል ማለት ነው። ከዚህ ጋር በተያያዘም ህፃናት መርጠው የሚመገቡበት ሁኔታ ይኖራል ወይም ፒኪ ኢቲንግ የምንለው ማለት ነው። በዚህ ምክንያት ህፃናት ያገኙትን ነገር ሁሉ ስለማይመገቡ ኪሎአቸው በአንጻሩ የቀነሰ መስሎ ሊታይ ይችላል ማለት ነው። ሶስተኛውና የተለመደ ምክንያት ህፃናት ቀጭን እንዲሆኑ የሚያደርጋቸው ደግሞ በተለይ ህፃናት አክቲቭ ከሆኑ ወይም ፊዚካሊ አክቲቭ ወይም ንቁ የሆኑ ፊዚካሊ የሚሮጡ የሚጫወቱ እንዲሁም ደግሞ ከሌሎች ጋር በጣም ኢንተራክት የሚያደርጉ ህፃናት ካሉ በአብዛኛው የሚመገቡትን ምግብ ለፊዚካል አክቲቪቲ ወይም ለአካላዊ እንቅስቃሴ ስለሚያውሉትና ካሎሪያቸውን ስለሚያቃጥሉ ወይም ካሎሪ ስለሚያቃጥሉና ኢነርጂ ስለሚያወጡ በዚህ ምክንያት ተጨማሪ ኪሎ ሳይጨምሩ ቀጭን መስለው ሊታዩ ይችላሉ ማለት ነው። አራተኛውና ደግሞ ወላጆች መገንዘብ ያለብን አንድ ጊዜ ብቻ ኪሎ አስለክቶ ልጅ ቀጭን ነው ወይም ሌሎች ሰዎች ልጅህ ወይም ልጅሽ ቀጭናት ወይም ከስቷል ስለሚሉን ብቻ ልጁ ከስቷል ማለት አይደለም። ይልቁንም ተገቢውን ክትትል በማድረግ እና የልጁን ኪሎ በመለካት ክብደቱ ከእድሜውና ከቁመቱ አንጻር እንዴት እየሆነ ነው የሚለውን በእድገት ሰንጠረዥ ወይም ግሮዝ ከርቭ መከታተል ያስፈልጋል ማለት ነው። እሺ ስለዚህ ዶክተር ክንዱ እንግዲህ እነዚህ ነገሮች ኖርማል የምንላቸው ወይም አሳሳቢ የማይባሉ ነገሮች ናቸው። ስለዚህ አሳሳቢ የሚባሉት መቼ ነው? ወይም ወላጆች መጨነቅ ያለባቸው እንደ ዋርኒንግ ሳይን መቁጠር ያለባቸው የትኞቹን ነው? እሺ አመሰግናለሁ ዶክተር ፋሲል። ይሄ እንግዲህ በጣም ወሳኝ ጥያቄ ነው። ወላጆች ልጃችን ከሳ ወይም ቀጠነ ብለው የሚያስቡ ከሆነ መጨነቅ ያለባቸው መቼ ነው የሚሉትን ምክንያቶች እናያለን ማለት ነው። የመጀመሪያው የምናየው አሳሳቢ ምክንያት ምንድነው? የኪሎ መቀነስ ነው። እንግዲህ ከዚህ በፊት ለምሳሌ 10 ኪሎ የነበረ ልጅ ከሂደት በኋላ 9 ኪሎ ቢሆን 8 ኪሎ ቢሆን ይህ በትክክልም አሳሳቢ የሆነ ምልክት ይሆናል ማለት ነው። ቀጫጫ ሆኖ ከመታየት ባለፈ በትክክል የተለካና የተረጋገጠ የኪሎ መቀነስ ከ10 ኪሎ ወደ 9 ኪሎ ወደ 8 ኪሎ ወደ 7 ኪሎ የሚቀንስ ከሆነ ህፃኑ ይህ በእርግጥም የሚያሳስብ ምልክት ነው ማለት ነው። ሁለተኛው የሚያሳስብ ምክንያት ከኪሎ አለመጨመር ጋር ደግሞ ምንድነው? የጨጓራ ህመም ምልክቶች ካሉ በተለይ የአንጀትና የጨጓራ ምልክቶች ለምሳሌ ተደጋጋሚ የሆነ ማስቀመጥ፣ ወደ ላይ ማለት እንዲሁም ደግሞ የሆድ ህመም፣ የሆድ ማበጥ ወይም መነፋት ከዚሁ ጋር ተያይዞ ደግሞ ምግብ ለመመገብ ህፃኑ የሚቸገር ከሆነ ይህ አሳሳቢ ምልክት ነው ማለት ነው። ሶስተኛው አሳሳቢ ምክንያት ወላጆች ጥንቃቄ የምታደርጉበት ምንድነው? ስር የሰደዱ ኢንፌክሽኖች ምልክቶች በተለይ የሳምባ ኢንፌክሽን ምልክቶች ለምሳሌ የሳምባ ቲቪ ሊሆን ይችላል። ሌሎችም ስር የሰደዱ የሌሎች ህመሞች ምልክቶች ካሉ ለምሳሌ ስር የሰደደ ሳል፣ ከ2 ሳምንት በላይ የሚቆይ ሳል፣ እንዲሁም ደግሞ ማታ ማታ በተለይ ከፍተኛ የሆነ ላብ ካለ ከዚሁም ተያይዞ ደግሞ ልጁ ቅድም እንዳልነው ኪሎ የሚቀንስ ከሆነ ይህ የሚያሳስብ ምልክት ነው ማለት ነው። አራተኛውና አሳሳቢ ምልክት ደግሞ ህፃኑ ባልተለመደ ሁኔታ አቅሙ ከቀነሰ ለመመገብ፣ ለመንቀሳቀስ፣ ለመጫወት አቅሙ የደከመና የመፍዘዝ ሁኔታ ካለ ይህ አሳሳቢ ሁኔታዎች እንዳሉ የሚጠቁም ስለሆነ ተገቢውን ክትትልና ትኩረት ማድረግ የሚያስፈልግ ይሆናል። በአምስተኛ ደረጃ የምናየው ማስጠንቀቂያ ምልክት ወላጆች
ወላጆች ምንድነው የሰውነት ማበጥና መገርጣት ወይም ቦዲ ኢዴማ እና ፓለር የምንለው ማለት ነው። ሰውነት በተለይ እግሮች ሁለቱም የሚያብጡ ከሆነ እንዲሁም ሰውነት በጣም የሚነጣ ወይም የሚገረጣ ከሆነ ይሄ ደግሞ ምን ያሳያል? የሰውነት ማበጥ ስር የሰደደ የኩላሊት ችግር፣ የጉበት ችግር እንዲሁም ደግሞ የልብ ችግር ሊያሳይ ይችላል ማለት ነው። የሰውነት መገርጣት ደግሞ ስር ከሰደደ ህመም ጋር ወይም በተለያየ ምክንያት ከፍተኛ የሆነ የደም ማነስ እንዳለ ሊጠቁም ስለሚችል ይህም እነዚህ ምልክቶች ከሰውነት መቀነስ ጋር የሚያያዙ ከሆነ አሳሳቢ ይሆናል ማለት ነው። የመጨረሻው የምናየው አሳሳቢ ምልክት ደግሞ የእድገት ወደኋላ መቅረት። እንግዲህ ህፃናት በተለያዩ የእድገት ዘርፎች ያልፋሉ። ለምሳሌ ሶሻል ሊሆን ይችላል ወይም ማህበራዊ ተግባቦት፣ የቋንቋ ሊሆን ይችላል፣ የአእምሮ ብስለት እንዲሁም ደግሞ አካላዊ እድገት ሊሆን ይችላል። በእነዚህ ዘርፎ በአንዱ በሁለት ወይም በሶስቱና ከዛ በላይ የእድገት መዘግየት ካለ ማለትም አንድ ህፃን በእድሜው የሚጠበቅበትን የእድገት ደረጃ ካላገኘ ወይም ደግሞ ኦልሬዲ ደርሶበት የነበረውን የእድገት ደረጃ ካጣ ወይም ሎስ ኦፍ ማይልስቶን ካለ ይህ የሚያሳስብ ምልክት ይሆናል ማለት ነው። ስለዚህ ወላጆች እነዚህ ነገሮች ልጆቻችሁ ላይ ካያችሁ በአፋጣኝ ህክምና ማድረግ ያስፈልጋል ማለት ነው። በነገራችን ላይ በዚህ ጋር በተገናኘ ህክምና ምርመራ ከፈለጋችሁ ዶክተር ክንዱ እዚሁ የህፃናት ክሊኒክ ላይ እየሰራ ይገኛል። ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማማከር ትችላላችሁ። እንግዲህ እነዚህ ማስጠንቀቂያ ምልክቶች ካየን ታዲያ በዋና ዋናነት የሚጠቀሱት ለህፃናት ክብደት አለመጨመር የሚሆኑ ምክንያቶች የትኞቹ ናቸው የሚለውን ለመዘርዘር ያህል። ስለዚህ የህፃናት ኪሎ አለመጨመር ወይም ቀጭን ሆኖ መታየት በአብዛኛው የተለመደ ነው። ነገር ግን ቅድም የዘረዘርናቸው የማስጠንቀቂያ ምልክቶች ወይም ዋርኒንግ ሳይንስ ካሉ አስፈላጊውን ክትትል ማድረግ ያስፈልጋል። ታዲያ ከዋና ዋናዎቹ ለህፃናት ኪሎ አለመጨመር የሚጠቀሱ ምክንያቶች የትኞቹ ናቸው? የመጀመሪያው ምክንያት የሚጠቀሰው እንግዲህ የአመጋገብ ስርዓት ነው። ለምሳሌ ጣፋጭ ነገር አብዝቶ መስጠት፣ ወተት ብቻ መስጠት፣ ህፃኑ የምግብ ፍላጎት እንዲቀንስና እንዲዘጋ ማድረግ። ከዚህም በተጨማሪ ደግሞ የምግብ ይዘታቸው ያን ያህል ጠቃሚ ያልሆነ ወይም ጀንክ ፉድስ የሚባሉት እነሱ መስጠት ሊሆን ይችላል ማለት ነው። ስለዚህ ወላጆች እነዚህ አይነት ምግቦች የህፃኑን የምግብ ፍላጎት ስለሚቀንሱና ተገቢ የሆነ ኪሎ መጨመር እንዳይኖር ሊያደርጉ ይችላሉ ማለት ነው። ሌላው ለህፃናት ኪሎ አለመጨመር የሚጠቀስ ወሳኝ ምክንያት ምንድነው? የስክሪን መልመድ ወይም ወላጆች ስትመግቡ ስክሪን ማለትም ሞባይል፣ ቴሌቪዥን፣ ታብሌት ወይም ኮምፒውተር ሙቪ እያሳያችሁ ወይም ፊልሞችን እያሳያችሁ የምትመግቧቸው ከሆነ ይህ ለእድገታቸውም ከዚህ በፊት በተደጋጋሚ ቪዲዮ ሰርተንበታል የሚጠቅም አይደለም። እንግዲህ ስክሪን የለመደ ህፃን ለአመጋገብ ችግር ከመጋለጡም በላይ እድገቱ እንደሚጎዳ በተደጋጋሚ ቪዲዮ ሰርተንበታል። ለምሳሌ የቋንቋ እድገት እንዲሁም ኦቲዝም የሚመስሉ ምልክቶች ሊኖሩት ይችላል ማለት ነው። ሌላው በምክንያትነት የሚጠቀስ ህፃናት ኪሎ አለመጨመር ምንድነው? አስገድዶ መመገብ ወይም ፎርስድ ፊዲንግ ማለት ነው። ይህ ህፃኑን ለጭንቀት ወይም ተገዶ ወደ መመገብ ስለሚያስገባው ህፃኑ ደስተኛ ሆኖ እንዳይመገብና ፍላጎቱ እንዲቀንስ ብሎም ኪሎ እንዳይጨምር ያደርገዋል ማለት ነው። ከዚህም በተጨማሪ ደግሞ ወጥ ያልሆነ የምግብ ፕሮግራም ከሌለና ወላጆች ትዝ ሲለን ብቻ ወይም ስኬጁል ባልሆነ መልኩ የምንመግባቸው ከሆነ ህፃናት ተገቢ የሆነ ኪሎ መጨመር ላይኖራቸው ይችላል ማለት ነው። በመጨረሻ የምንጠቅሰው ህፃናት ኪሎ እንዳይጨምሩ የሚያደርግና ዋናው ምክንያት ደግሞ መታከም ያለበት የህክምና ሁኔታ ሊሆን ይችላል። ለምሳሌ የአንጀት ኢንፌክሽን ሊሆን ይችላል፣ የምግብ የመስረግ ችግር ወይም ማልአብዞርፕሽን ዲስኦርደር ሊሆን ይችላል፣ ስር የሰደደ ወይም አብሮ የተወለደ ወይም ተፈጥሯዊ የሆነ የልብ ችግር ሊሆን ይችላል፣ የአእምሮ ጉዳት ለምሳሌ ከመታፈን ከሌላ ምክንያት የመጣ የአእምሮ ጉዳት ሊሆን ይችላል። ሌሎችም ስርዓቶች ወይም ሲስተምስ የሚያውኩ የቆዩ ወይም ስር የሰደዱ ወይም ደግሞ እንደ አዲስ የጀመሩ ህመሞች ሊሆኑ ስለሚችሉ ተገቢውን ክትትል ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ ዶክተር ክንዱ ልጆች እንግዲህ በዚህ መልኩ ነው ኪሎ የሚጨምሩት። እንግዲህ ኖርማል የምለውን አይተናል፣ አብኖርማል ወይም ዋርኒንግ ሳይን የምለውን አይተናል። ስለዚህ ወላጆች ትክክለኛ ኪሎ እንዲጨምሩ ልጆቻችን ምን ማድረግ አለብን? ወላጆች ማድረግ ያለባቸው ሰፖርት ለማድረግ ማድረግ ያለባቸው ነገሮች ምን ናቸው? እሺ፣ አመሰግናለሁ ዶክተር ፋሲል በድጋሚ ይሄም እንግዲህ በጣም ወሳኝ ጥያቄ ነው። ታዲያ ወላጆች ማድረግ ያለባቸው ምክር ሀሳቦች ምንድን ናቸው ስንል የሚከተሉትን ተግባራዊ ምክሮች መተግበር ለህፃኑ ጤናማ እድገት ይጠቅማሉ ማለት ነው። የመጀመሪያው ጠቃሚ ነገር ቅድምም እንዳየነው ስርዓት ያለው የምግብ ፕሮግራም። ህፃኑ መቼ ነው ጡት የሚጠባው? ለምሳሌ እስከ 1 ዓመት ጡት ማጥባት ኖርማሊ እስከ 2 ዓመት ሊቀጥል ስለሚችል መቼ ነው ስናክ ወይም መክሰስ የሚመስል ቀለል ያለ ምግብ የሚመስለው? መቼ ነው ዋና ምግብ ወይም ሜን ሚል መውሰድ ያለበት የሚሉትን በፕሮግራም ማወቅ፣ እንዲሁም ደግሞ ህፃኑን አስገድዶ አለመመገብ። ሌላው ጠቃሚ ምክር ለወላጆች የምንሰጠው ምንድነው? ጠቃሚ ያልሆኑ ወይም እንደ ጭማቂ ነገሮች ወይም ከሱቅ የሚገዙ የታሸጉ ነገሮች ወይም ጀንክ ፉድስ የምንላቸው ያን ያህል ኒውትሪሽናል ቫልዩ የሌላቸውን ምግቦች ማቆም ነው። ከዛ ይልቅ ተገቢ የሆነ የተመጣጠነ ምግብ ማለትም ፕሮቲን ያለው፣ ፋት ወይም ቅባት ያለው፣ ካርቦሃይድሬት ያለው፣ ፍራፍሬ ያለው፣ አትክልት ያለው እንዲሁም ደግሞ አይረን ወይም ብረት የያዙ ምግቦችን በአግባቡና በተገቢው መልኩ መስጠቱ በጣም ይመከራል ማለት ነው። ሌላው በጣም ጠቃሚ ምክር ምንድነው? እድገታቸውን መከታተል። እያንዳንዱ ህፃን እንግዲህ ለምሳሌ የአንድ ህፃን ክብደት፣ ቁመት፣ የጭንቅላት ዙሪያ እንዲሁም ደግሞ የክንድ አማካይ ዙሪያ ወይም ሚድ አፐር አርም ሰርከምፈረንስ የምንለው እነሱ ሁሉ ተለክተው ለእድሜ ይተረጎባሉ ማለት ነው። ይህን ደግሞ የምናየው እና
ህፃኑ በአግባቡ እያደገ ነው የምንለው መቼ ነው? ግሮዝ ከርቭ ወይም የእድገት ሰንጠረዥ አይተን ነው ማለት ነው። ስለዚህ እያንዳንዱ ህፃን ተገቢ የሆነ የህክምና ክትትል በማድረግ ክብደቱ፣ ቁመቱ እንዲሁም የጭንቅላቱ ዙሪያ በሚጠበቀው ልክ እያደገ ነው የሚለውን ግሮዝ ከርቭ በማየት ወይም ደግሞ የእድገት ሰንጠረዥ በማየት ክትትል እንዲደረግለት ማድረግ በጣም አስፈላጊ ነው ማለት ነው። በመጨረሻ መታከም ያለባቸው አደገኛ ምልክቶች ቅድም ወይም ዋርኒንግ ሳይንስ ካሉ እያንዳንዱ ወላጅ ተገቢውን ህክምና ልጁ ያገኝ ዘንድ በአቅራቢያው ወደሚገኝ የህፃናት ክሊኒክ በመውሰድ እንዲታይ ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ በዛሬው ቪዲዮአችን እንዳየነው የቀጠነ ልጅ ማለት ጤናማ ያልሆነ ልጅ ማለት አይደለም። ወላጆች ወይም ሐኪሞችን የሚያሳስባቸው ቅድም የዘረዘርናቸው ዋርኒንግ ሳይንስ ወይም ደግሞ የማስጠንቀቂያ ምልክቶች ካሉ እንጂ አንድ ህፃን ኪሎ ስለቀጠነ ብቻ አሳሳቢና ወይም መታከም ያለበት ሲሪየስ ችግር አለው ማለት አይደለም። በዛሬው ቪዲዮ ያየናቸውን የህፃናት ኪሎ አለመጨመር ጤናማ ወይም የተለመዱ ምክንያቶች፣ የሚያሳስቡ ምልክቶች እንዲሁም ደግሞ ወላጆች ማድረግ ያለባቸውን ምክሮች ያቀረብኩላችሁ ዶክተር ክንዱ ነበር ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። እሺ፣ በጣም እናመሰግናለን ዶክተር ክንዱ። እንግዲህ ለዛሬ ያለ መረጃ ይህን ይመስላል። ልጆች ኖርማል የሚባለው የትኛው ነው? ዴንጀር ሳይን ወይም ዋርኒንግ ሳይን የሚባሉት የትኞቹ ናቸው? ልጆች ደግሞ በትክክል ኪሎአቸው እንዲጨምር ወላጆች ማድረግ ያለባቸው ነገሮች በዝርዝር ዛሬ አይተናል። እንግዲህ መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ እናንተ የሚያሳስባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። እኔ ዶክተር ፋሲል ነኝ፣ ዶክተር ክንዱ የህፃን ስፔሻሊስት ሐኪም በብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።